እንትን ውስጥ ታዲያ ክርስቲያኖችን አሁን እንዴት አድርጎ ነው የሚጠብቃቸው? በመላይካ ነው ካልነ አሁን እንግዲህ አሁን ማህሌት ተቆሟል። ለምሳሌ ተፈጸመናሁ እያሉ ነው እንግዲህ ያው ማህሌት የዛሬ ያልቃልና ማህሌት ገብተው ነው ቆመው ነው የሚያድሩት። ቅዳሴ ሲያስቀድሱ ሁሉ መላይካዎቹ አብረው ቤተክርስቲያን ገብተው ያስቀድሳሉ ማለት ነው። አምላክ አላህ በሚካደበት የአምልኮ ስርዓት ላይ መላእክቶች አያግዙም። በዚያ ነገር እንዳውም ይቆጣሉ እንጂ አይደሰቱ። አምላክ አላህ ሲመለክና ሰዎች ለአምላክ ትእዛዝ ሲያድሩ ጊዜ በዚያ ቦታ ላይ ይገኛሉ። ነቢያችን ሰለላሁ ዐለይሂ ወሰለም ማ ጀለሰ ቀውሙን መጅሊሰን የተዛከሩነ ፊሂ ኢላ ሐፈትሁሙል መላኢካ አሉ። መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ ኢዛ የተዳረሱነ ኪታበላህ ኢላ ሐፈትሁሙል መላኢካ ወዘከረሁም ላሁ ፊ መን ዒንደህ ወነዘለት ዐለይሂም ሰኪና። ሰዎች በአንድ ቤተ አምልኮ በመስጅድ ውስጥ አይሰባሰቡም፣ አላህን አይተዋወሱም። በዚያ ላይ መላእክቶች እነርሱን ያካበቧቸው ቢሆን እንጂ አየህ፣ አንዱን አምላክ አላህን በብቸኝነት በሚገዙ ጊዜ የዛኔ አብረዋቸው ይሆናሉ ከእነርሱ ጋር። አሁን ግን ይጠብቃል ሲባል ጊዜ የመጀመሪያው ምንድን ነው? ሰው በመሆኑ አላህ የፈጠረው ፍጡር በመሆኑ ያ ነው እንጂ በሚሰራው የአምልኮ ስርዓት አብሮት ይሆናሉ ይጠብቁታል ማለት አይደለም። ያ የሚሆነው ለአማኞች ብቻ ነው እንጂ የማያምኑትም በመላእክት ይጠብቃቸውም አይደል? እዚህ ላይ ደግሞ ማዳላት አይሆንበትም ወይ? ሰው በመሆኑ አልኩኝ። ሰው በመሆኑ የዛኔ አላህ ሱብሓነሁ ወተዓላ ለሰዎች ሁሉ ጥበቃ ሊያደርግላቸው ቃል ገብቷል። ነገር ግን በሚሰሩት አምልኮ ከተባለ አላህ በሚካድበት የአምልኮ ስርዓት ላይ መላእክቶች ጥበቃ ያደርጉ። በዚያ በቃ ሲወጡ ነው የሚጠብቃቸው ብለን እንጨርስ ማለት ነው። ከቤተ ክርስቲያን ሲወጡ ነው የሚጠብቃቸው እንጂ እዚያ ውስጥ አሁን እንግዲህ ጸብ የሚኖር ምንም ያው እዚያ ውስጥ ገብተው አይጠብቋቸውም አይደል? ሰው በመሆኑ የትኛውም ስፍራ ሊሆን ይችላል። አምላክ አላህ እንዲጠብቁ ባዘዘበት ቦታ ላይ ያስጠብቃቸዋል። ሰው በመሆናቸው በእምነታቸው አይደለም አልኩኝ። በእምነታቸውና በሚሰሩት የአምልኮ ስርዓት አይደለም። ያም የሆነው ለአማኞች ብቻ ነው። አላህ በቁርአን ላይ ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ አላ ተኻፉ ወላ ተሕዘኑ ይላል። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዕዱን ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ። በቅርቢቱም ዓለም በቀጣዩም ዓለም እኛ እናንተ ረዳት ተደርገን አላህ ልኮናል ብለው ይናገራሉ መላእክቶች ለአማኞች ማለት ነው። ነገር ግን ሌላውን አካል ከተባለ ከእምነቱ አንጻር ሳይሆን ሌላውን አካል ሰው በመሆኑ እንዲጠበቅ በተወሰነለት አደጋ ላይ መላእክቶች ይጠብቁታል። አላህ በቁርአን ላይ ሱረቱል ራዕድ ላይ ሁለተኛው ገጽ ላይ ለሁ ለእርሱ ለሰው ልጅ ይላል ሙዓቂባቱን ጠባቂዎች አሉት ሚን በይኒ የደይሂ ወሚን ኸልፊሂ ከፊት ለፊቱም እና ከኋላውም የሕፈዙነሁ ይጠብቁታል ሚን አምሪላህ ከአላህ ትእዛዝ የአላህ ትእዛዝ በመጣ ጊዜ የዛኔ እነሱ ገሸሽ ይላሉ፣ የአላህ ትእዛዝ ይፈጸማል። ለምሳሌ ሰውየው ሊሞት ሲል ጊዜው በሚመጣ ጊዜ መላእክቶች እንዳይሞት እንጠብቀዋለን ማለት አይችሉም። የዛኔ ዘወር ይላሉ፣ የአላህ ትእዛዝ ይፈጸማል። ይህን ይመስላል።